ሩታ ከራሷ ጋር አይደለችም። እኔ ከሷ ጋር መነጋገር አልፈልግም፣ ከራሷ ጋር ሆና አይደለም የምታናግረኝ ስትል እንግዲህ ኤፍሬም ደግሞ አብርሃምና ሄርሜላ እየሰሩትን ነገር ያውቃሉ። አብሮ ከተኙ ያንን ስራ ከሰሩ ለምንድን ነው የማታረግዘው? ይሄና ለምን መጥፋት አስፈለገ? አብርሃም ያን ነገር ሲያደርግ እንደሚፈጠር አያውቅም ወይ? ለምንድን ነው ሳምንቱ ሙሉ ጠፍታ መታ አርግዣለሁ ብላ እየተናገረችው? ቀድማ መናገር እየቻለች ለምን መጥፋቱን አስፈለገ? ለምንድን ነው የሰው ስም መጥፋቱ የሰው ስም ለማጥፋት የተፈለገው ለምንድን ነው ብሎ ሲጠይቃት እንግዲህ እቺ ሜሮን ማነች ቡዜ የምትባለው ሴትዮዋ ምን መመለስ እንዳለባት ራሱ አታውቅም ነበር። እሷ ቦይንቷ ማውራት የምትፈልገው ስለ ሩቲ ብቻ ነው። በቃ የትኛው ቪዲዮ ላይ የሩቲ ስም ካላነሳች አይሆንላትም። በቃ ካላወራች የምታወራው ነገር ይጠፋባታል። በቃ ስለ ሩቲ ካላወራች ማለት ነውና ኤፍሬም ልክ ልኳን ነገራት። እንግዲህ ይሄ ህፃን ልጅ እንኳን ያውቃል አብሮ ከተኙ በኋላ ግንኙነት ካረጉ በኋላ ልጅ እንደሚመጣ ጥንቃቄ ካልተደረገ ልጅ እንደሚፈጠር የታወቀ ነው ብሎ በግልጽ ነው የተናገረው ማለት ነው። ታናሿ ሆኖ እሷ ልጅ አይታ ከባሏ ጋር ተኝታ ነው አይደል ልጅ ሆነ ያመጣችው። ዝም ብሎ አልተወለደም አይደለ? ከወንድ ጋር ስለተኛች ነው ልጇ ይመጣ አይደለ? ይቅር በለኝ እና ማለት ነው ምን ልላችሁ ፈልጌ ነው በደንብ ልክ ልኳን ነግሯታል ልላችሁ ፈልጌ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ። እንግዲህ ቡዜና ኤፋ መጥቷል። ኤፍዬ ልክ ልኳን ነግሯታል። ዛሬ አብርሃምና ሄርሜላ ህፃን ልጆች አይደሉም። ግንኙነት ካረጉ ልጅ እንደሚፈጠር የታወቀ ነው። ጥንቃቄ ካደረገች ሴቷ ናት የበለጠ ጥንቃቄ ማድረግ ያለባት። እሷ ከተዘረረ እዚህም እዛም ሄዳ የምተኛ ከሆነ ልጅ ላይረገዝ ነው ወይ ብሏታል።